አብዛኛውን ጊዜ በንግድ ላይ የተሰማራው ማህበረሰብ ምንም አይነት የዋጋ ንረት ቢኖር ይሄን ያህል የጎላ ጉዳት አይደርስበትም። በአኗኗሩ ዘይቤ ላይም የሚደርስ ተጽዕኖ የለም። አብዛኛውን ጊዜ ጉዳት የሚያጋጥማቸው በደሞዝ የሚተዳደሩ ናቸው። እነሱም ደግሞ አላህ ብሎ ከጊዜ በኋላ ደሞዛቸው መጨመሩ አይቀርም። አላህ Subhanahu Wa Ta'ala ለእያንዳንዱ ሰው ገና ሳይወለድ በፊት ሲሳዩን እንደሚለግሰው ቃል ከገባ ዋስትና ከወሰደ ምን የሚያስፈራ ነገር አለ? ዋጋ ከመጨመሩም በፊት ከጨመረም በኋላ ሰዎችን የሚረዝቀው አላህ ነው። ይሄን የሚያሳይ ምሳሌ ካስፈለገ ብዙዎቻችን በልመና የሚተዳደሩ ወንድሞችና እህቶች ሲያጋጥሙን ምናልባት የዛሬ 15 ዓመት ወይም 10 ዓመት የምንሰጠው 1 ብር ሊሆን ይችላል። ዛሬ ግን ብዙዎቻችን 10 ብር ወይም ከዛም በላይ ልንሰጥ እንችላለን። ደሞዝ የላቸውም፣ ግን እነሱንም አላህ Subhanahu Wa Ta'ala ይረዝቃቸዋል። وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين። በምድር ላይ ምንም አይነት የሚንቀሳቀስ ተንቀሳቃሽ እንስሳ ካለ አላህ ሪዝቁን የሚሰጠው ቢሆን እንጂ ለሁሉም ይሰጣል፣ ለሰው ብቻ አይደለም፣ እኛ ለማናውቃቸው እንስሶችም ጭምር።